ሰላም ዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸን አንዲወላችሁ ሞኝላችሁ አለበስቲስ ገውንደሉ ማለች ላይክ እና ሼር ያደረጋችሁ ሐሳቦቻችን ለብዙዎች አከፍሉ። ለዚህን ከልብ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 2000 ላይክ እንድትጎጩት ቦቱትና አጎብዛችኋለሁ። ለዚህን ከልብ አመሰግናችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣነው ሰበር ዜና በአውሮፓና በኢራን መካከል ያለው ውጥረት በሰላማዊ ሁኔታ ለመፍታት መስመር የተያዘ ይመስላል። 35 የሚሆኑ ሀገሮች ከአውሮፓም የተወጣጡ ሀገሮች ከኢራን ጋር ቀጥተኛ ንግግርና ድርድር ለማድረግ ቀጠሮ ይዘዋል። እንግዲህ እንግሊዝን ጨምሮ ማለት ነው። ይሄ እጅግ በጣም ተስፋ ሰጪና በሆርሙዝ ሰርጥ ላይ ያለውን አደገኛ ውጥረት መፍትሄ የሚሰጥ ይመስላል። በእርግጠኝነት ኢራንና እነዚህ የአውሮፓ ሀገሮች ቀጥታ ተገናኝተው ከተነጋገሩና ከተደራደሩ ችግሩ በቀላሉ ይፈታል ብዬ አስባለሁ። ምክንያቱም አውሮፓውያኖቹ የአሜሪካን ጥሪ ሙሉ በሙሉ ነው ውድቅ ያደረጉት። አንቀበልም፣ የአሜሪካን ጥሪ የጦርነት ጥሪ የሚሆን የንግግር ጥሪ አንቀበልም፣ ቀጥታ ከራሳ ከኢራን ጋር እንነጋገራለን። እንደ ቻይና መርከቦች የኛም የነዳጅ ጫኝ መርከቦች በሰላምና በፍቅር እንዲያልፉ ማድረግ እንችላለን። ስለዚህ ከኢራን ጋር እንድንነጋገር በሚል ቀጠሮ አስይዘዋል። ይሄ ቀጠሮ በእውነቱ ውጤታማ 100% ውጤታማ እንደሚሆን እርግጠኛ ነኝ። ችግሩ ምንድነው? እዚህ ውስጥ አሜሪካኖቹ ቤንዚልና እሳት መርከከፋቸው አይቆርም። የአሜሪካው መንግስት የነ ዶናልድ ጄ ትራምፕ መንግስት ከኢራን ጋር የሚደረግ የትኛውም ሰላማዊ እንቅስቃሴ ምቾት የሚነሳው ነው። ኢራን ጠላት ብዙ እንድትሆን፣ እንድትወድም፣ እንድትጠፋ ነው። እነሱ ያለጋገሩት ያልባኩት ያልባረኩት ነገር ሁሉ መጥፎ ነውና እነሱ ይሄ እንዲሆን የሚሳካ አይመስለኝም። መሀል ላይ ገብቶ መበጥበጣቸው ጦርነቱን ማቀጣጠላቸው አይቀርም። እንዳልኳችሁ እንግዲህ የአሜሪካ ፖለቲከኞች ዓለም ሁሉ ያጎብድድልን ይሰጎድልን አይነት አቋም ያላቸው ስለሆነ ከአቋማቸው የሚንቀሳቀሱ አይመስለኝም። ምናልባት አውሮፓና ኢራን ወደ ሰላም መንገድ እንዳይመጡ የሚችሉትን ያክል የሚያውኩ ይመስለኛል። አወኩም አላወኩም ግን ቀጠሮ ተይዛል። በአውሮፓውያንና በኢራን መካከል ድርድር ለማድረግ ነው። ቀላል ነው። ድርድሩ ቀለል ያለ ነው። ለአንድ በርሜል $1 ትከፍለኛለህ ነው። በቃ አለቅ 100,000 በርሜል ይዘህ በዛ በኩል የምታርፍ ከሆነ $100,000 ትከፍላለህ። ቀላል ነው ሂሳብ። ስለዚህ ይሄ ደግሞ ለመጀመሪያ ጊዜ ኢራን በጨቋኝነቷ በአረመኔነቷ በአደገኝነቷ የምታደርገው ነገር አይደለም። ግብፅ በየዓመቱ $10 ቢሊዮን ከስዊዝ ካናል ላይ ታገኛለች። ሌሎችም አሜሪካም እንደዚህ ፓናማም እንደዚህ የተለያዩ አገሮች ከሰርጦቻቸው ላይ የሚጠቀሙት ጥቅም አለ። ኢራን በየዋህነትና ባለማስተዋል እስካሁን ድረስ ዓለም ሙሉ በነፃ እንዲጠቀም አድርጋለች። አሁን ግን የወደመውን የጠፋባትን ንብረት ለማካካስ አንድም ይሄ ነው፣ አንድም ደግሞ መብቷ ስለሆነም በዚህ ጉዳይ ላይ ኢራን ተጠቃሚ የምትሆንበት እድል ያለ ይመስለኛል። አውሮፓውያኖችም ለዚህ ዝግጁ ናቸው። አሜሪካኖች ግን ይሄ ነገር እንዳይሳካ ከፍተኛ ግርግርና እልቂት ለመፍጠር ከእስራኤል ጋር የሚያሴሩ ይመስለኛል። እንቅፋትም ሊሆኑ ይችላሉ የሚል ግምት አለ። በእርግጥ ኢራኖቹ ተዘጋጅተዋል። ኢራኖቹ ዛሬ የኢራን ከፍተኛ የጦር አዛዥ ጄኔራል ወጥቶ እንደተናገሩት ከሆነ ኢራን 7 ሚሊዮን ወዶ ዘማች 7 ሚሊዮን ተዋጊ አዘጋጅቻለሁ። በየቁልቁለቱ በየሜዳው በየተራራው ላይ ለአሜሪካ ወታደሮች እሳት አርጋችሁ መሬቱን እርታል ላይ አርጋችሁ እንድትጠብቁት፣ አንድም ኢራንን ለመውረርና ለማጥፋት የሚገባ አንድም ሰው በህይወት እንዳይወጣ ብለዋል የኢራን አዛዦች። በእርግጥም ይሄ ነገር በእርግጥም ኢራኖቹ እንዳሰቡት የሚሳካላቸው ይመስላል። ከፍተኛ ቁጣና ህዝባዊ እምቢተኝነቱን የተቆሰቀሰው እንግዲህ በአጭር ቀናት ኢራን 90 ሚሊዮን ህዝብ ነው ያላት። ከዛ ውስጥ እንግዲህ 1 ሚሊዮኑ መደበኛ ወታደር ነው። ወደ 6 ሚሊዮን የሚጠጋ ወዶ ዘማች አግኝቷለች ማለት ነው። ግድ ነው። የኢራን ህዝብ ከእንቅልፉ ባይነቃና ሆ ብሎ ባይነሳ ነበር የሚገርመኝ። ኢራቅን እያየ አጠገቡ ኢራቅ በስንትና ሲወጣ አሞራ የሚጨፍርባት አገር ስትሆን ኢራቅ የዓለም መሳቂያ መሳለቂያ፣ ያ ሁሉ ልዕልናዋ፣ ያ ሁሉ ወታደራዊ ጥንካሬዋ፣ ያ ሁሉ የታሪክ መስህብነቷ፣ ያ ሁሉ ኢራቅ እኮ የተለየች አገር ነበረች። ኢራቅ እኮ የተለየች አገር ነበረች። የዛሬን አድርገውና ማለት ነው። እና ሊቢያ ብትንትና ወጥቶ ሊቢያ የምድር ገነት ነበረች። የምድር ገነት የበረሃ ገነት ነበር የምትባለው። የበረሃው የምድር ገነት እንኳን ባትሆን ቢያንስ የበረሃው ገነት ነበረች። እና ያን ሁሉ ሊቢያን ስትፈርስ ያየ ኢራናዊ ሆ ብሎ አለመነሳቱ ነበር የሚገርመኝ። ሆ ብሎ ባይነሳ ነበር የሚገርመኝ። ግን
አሜሪካ ይህን ጉዳይ እንዲሁ በቀላሉ አውሮፓውያኖቹ በራሳቸው መንገድ ሰላም አግኝተው ተደራድረው በጎ ነገር እንዲያገኙ ትፈቅዳለች ወይ? እሷ የሌለችበት ወጥ እንዲጣፍጥ ትፈቅዳለች ወይ? አይመስለኝም። ባትፈልገውም ጦርነቱን የበለጠ ለማጋጋል ትሞክራለች። እንግዲህ ሰሞኑን ዶናልድ ትራምፕ ሂዱና ራሳቸው አስከፍቱ ብለዋል። አውሮፓውያኖችም ሂደን እናስከፍታለን፣ ቀጥታ ከኢራን ጋር እንነጋገራለን ብለዋል። ኢራኖቹም ለዚህ ለመነጋገር ፈቃደኞች ናቸው። ወጪውም በጣም ቀላል ነው፣ በጣም ቀላል። አሁን በሆርሙዝ ሰርጥ ላይ ከሚንቀሳቀሱ ትሪሊዮን ዶላር የገንዘብ ዝውውር አንጻር ለኢራን 10 ቢሊዮን 20 ቢሊዮን ቢከፍሉ ትልቅ ገንዘብ አይደለም። እውነቱን ለመነጋገር ግን ይሄ ነገር ለአሜሪካው ከፍተኛ ውርደት ነው። ኢራን በዚህ ጦርነት ውስጥ ይህን የሚያክል ክብርና ልዕልና የሚያጎናጽፍ ስኬት ማግኘቷ አይዋጥላቸውም። ስለዚህ ይበጠብጣሉ የሚል ግምት አለኝ። አውሮፓውያኖችና ኢራኖቹ የሚደርሱበት የሰላም ስምምነትን መሀል ላይ ገብቶ ይበጠብጣሉ። አሁንም ማፈንዳታቸውን፣ አሁንም ማገያታቸውን፣ አሁንም ጦርነቱ ላይ ቤንዚን ከሰማይ ማርከፍከፋቸው የሚቀር አይመስለኝም። በዚህ ምክንያት የበለጠ ውጥረት ሊሆን ይችላል። የሆነ ሆኖ አውሮፓውያኖቹ የራሳቸውን መንገድ እየፈለጉ ነው። የአሜሪካ መንገድ አያዋጣም። በነገራችን ላይ አሜሪካን በመጥላት የአሜሪካውያን ፖለቲከኞች የመጥላት ስራ አይደለም። አውሮፓውያኖቹ እያደረጉት ያሉት አስተሳሰባቸው አንድ ነው። ከአሜሪካ ጋር ይሄ ዶፍጣጭነት፣ የጮህላቂነት እሱ አንድ ነው። ምንም ልዩነት የላቸውም። አሁን አውሮፓውያኖቹም የተቆጡት በኢራን ላይ ያለው ውጋ ኢፍትሐዊ ነው የሚል አይደለም። ይሄን ሀሳብ አስምሩልኝ። ኢፍትሐዊ ነው በሚል አይደለም። መጀመሪያ አሜሪካ ለምን አውሮፓን ትንቃለች ነው። ለምን ትሰድበናለች? ለምን ታንጓጥጣለች? መሪያቸው ወይም ደግሞ ትራምፕ ለምንድን ነው አውሮፓን በዚህ ደረጃ የሚንቀው የሚያንጓጥጠው የሚል ብስጭት ነው። እንደምታውቁት እንደ እንግሊዝ ያሉ አገሮች አሜሪካን ቀጥቅጠው በባርነት የያዙ ሁሉ በጣም ሀያል የነበሩ አገሮች ናቸው። ዛሬ እንደ ሕፃን በዚህ ጉቡ በዚህ ውጡ ቁጭ በል ተነሱ የሚል ማንጓጠጥ አይፈልጉም። የፈለገው ቢሆን እና እነሱም የራሳቸው ትዕቢትና መወጠር ያላቸው ስለሆነ እንዲህ ያለውን ዲስሪስፔክት የሚቀበሉ አይደሉም። እና አንድ እሱ ነው። ሁለተኛ ደግሞ እነሱ በዓለም ፊት ከፍ ብለው መታየት ይፈልጋሉ። እንደገና ጥቅማቸውም ደግሞ የሚያስጠብቅ አይደለም። አሁን የአሜሪካ አካሄድ ተሰድበውም ቢሆን ተንጓጠውም ቢሆን ለመቀጠል ፈቃደኞች ናቸው። ምክንያቱም ይሄ ማጎብደድ ረዘም ላለ ጊዜ ለረጅም ጊዜ ስለመጡ አውሮፓውያኖች አሁን ምናልባት ያ እንደ ባህል አንዳንድ ነገሮች በተደጋጋሚ ስታደርገው ባህል ይሆናል፣ ማንነት ይሆናል እና ለአሜሪካ ማሽርጎድና ማጎብደድ በዓለም ደረጃ እንደ ባህል ተይዟል። እንደ አንዳንድ ቦታ እንደ ሃይማኖት አሜሪካ ውስጥ አንዳንድ እንደ አምልኮ ነው የያዘው። በተለይ የኛው ጉዶች እንደዛ አይነት ነገር እንደ አምልኮ ነገር እንደ ማጎብደድም አልፎ ትንሽ እንደ አምልኮ ይሞካከራቸዋል እና እንደዛ አይደለም። እነሱ ጥቅማቸውን እያስጠበቀ አይደለም። አሁን ይሄ የአውሮፓ መሪዎች ትራምፕን ተከትለው ወደዚህ ጦርነት ቢሄዱ መዘዙ በጣም ከባድ ነው። ህዝብ ሆ ብሎ ሊነሳ ይችላል። የአውሮፓ ህዝብ ጭንቁ አይችልም። ታውቃላችሁ። ልብላ፣ ልጠጣ፣ ልጮፉር፣ ልደሰት፣ የአቅሜን አክል ተፍተፍ ላለው ስራ ትንሽ ጭፈራ ብዙ ዓለሜን ልይ ነው። ስለዚህ ይህንን ሊያውክና ሊረብሽ የሚችል ከሙዳቸው የሚያወጣቸው መንግስት ካለ ወጥቶ ይገጥሙታል እና አውሮፓኖች ይህንንም ፍራቻ ነው። ይሄ የትራምፕ አካሄድ ከህዝባችን ጋር ያጋጨናል። ህዝባችን ጋር ከተጋጨን ደግሞ ሁሉ ነገር ይቀራል። ስለዚህ ሁሉ ነገር እንዳይቀር ሌላ መፍትሄ እንፈልግ ነው እንጂ የአሜሪካ ኮንግረስ ወይም ደግሞ ፖለቲከኞች የሚሉት ነገር ሳይጥማቸው ቀርቶ አስጠልታቸው ዘግንኗቸው ምናምን አይደለም። ያ የፖሊሲያቸው አንድ ነው። ጮፍልቅ፣ ደፍጦጥ፣ ያዝ፣ ውሰድ፣ ሰብስብ ነው። ሰብስብ ነው ፖሊሲያቸው። ሰብስብ ነው። ግን አሁን እየሄደ ያለው የትራምፕ እንዳልኳችሁ ንቀቱ፣ ማንጓጠጡ እንደገና የሚሄድበት አካሄድ ፖለቲካዊ፣ ኢኮኖሚያዊ ጫና የሚፈጥር በመሆኑ ከዓለምን መገለል ማለት ነባሩን ሴራ በግልጽ እያወጣው ነው። ሰውዬ ደመነፍስ ስለሆነ በግልጽ በቃ ሴራውን እነሱ ለዘመናት የጎነጎኑትን የተበተቡትን ሴራ ሰውዬው በቀላሉ እንደ እብድ ወጥቶ እንደ ሰካራም ወጥቶ ሚስጥሩን ለዓለም ይነግራል እና ይሄ ነገር ሄዶ ክብራችንንም ዝቅ የሚያደርግ ጥቅማችንንም የማያስጠብቅ አደገኛ ነገር ነው ብሎ ስላሰቡ ነው እንደዚህ ያለ መኳረፍ ውስጥ የገቡት እንጂ በፍጹም የኢራን ላይ የሚደረገው ጦርነት ኢፍትሐዊ ነው በሚል አይደለም። እሱ ምንም እንዳታስቡ። ስለ ኢራን ቅንጣት ያክል አውሮፓውያኖቹ አሰቡም። ነገር ግን
ኢኮኖሚያቸው በጣም ወደ አደገኛ ቀውስ እንዳልኳችሁ ኢራኖቹ አትንኩን ከነካችን ተያይዘን እንጠፋለን ነው በቃ ተያይዘን እንጠፋለን። ኢራን አሸወይና ልትሆን ሰርግ ወሰርግ ልትሆን አይደለም ግን ነገርየው እልቂት ያመጣል፣ ነገርየው ችግር ያመጣል። እኛ ላይ የመጣው እልቂትና ችግር ደግሞ የእናንተንም መሰረት ለአንድና ለመጨረሻ ጊዜ ነቅሎ እንዲጥል እናደርጋለን ነው ሲዶመር። ይሄን ሐሳብ ሲሞቻችሁ ላይክ አድርገው ሼር አድርገው። ወዳችኋለሁ። ፒስ